አንተ ትዕግስት የሚባለውና ثواب መታገኝበት መከራው መጀመሪያን ሲወርድብህ መቋቋም ነው ቀጥ ስትል ነው ያኔ ዘለህ ወጥተህ ወርደህ በኋላማ ምን አረጋለሁ ብለህ ብትተው ማና የለውም ምክንያቱም ሲጀመርም እንደዛ ነው መጀመሪያም ቢሆን አማራጭ የለም የት ነበር አማራጩን ሲያጣ ነው እንደዛ የተረጋጋ አንዳንድ ሰው እንደዛ ያጋጥሙትም ኡስታዝ በጣም ለቅሶ ላይ በጣም እንትን ይልታልና በቃ አንደን በቃ አረተው በቃ ሀዘኑን ይጨርስ ይባላል እና አልፈዋለን ካለፈ በኋላ መስወበር ነበረብክ ወይ ደግሞ በቃ ከዚህ በኋላ እንደዚህ አይነት ነገር ልታሳይ አይገባም ሲባል መስወበር ነው አሁንማ ምን ይደረጋል ጨርሷል እዛ ጋር በቃ ይደረሳል والمعنى ان الصبر الذي يحمد عليه صاحبه ما كان عند مفاجأة المصيبة بخلاف ما بعد ذلك فانه على الايام ينسى ويسلو ይሄን ይላሉ ዑለማዎች ሱብሃንአላህ ትዕግስት የሚባለው መጀመሪያ ላይ መከራው እንዳጋጠመህ የተቋቋምክ እንደሆነ ዋጥ ያደረከው እንደሆነ ነው እዚህ ላይ መገንዘብ ያለብን ነገር አንተ አዝነህ እንባ ማፍሰስ አዝነህ ልብህ መሰበር ይሄ አይደለም የተከለከለው ትዕግስት ማለት ያን ነገር በቃ እንዳልነበረ ነገር ማድረግ አድርጎ የሚያስብ ሰው ሊኖር ይችላል